ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬ እንግዲህ የ12ኛ ክፍል ባዮሎጂ ዩኒት 3 ስለ ኢነርጂ ትራንስፎርሜሽን በጣም ቤዚክ የሆነ ክላስ ይኖረናል። ኢነርጂ ትራንስፎርሜሽን ሁሉም ማለት ከዚህ ከባዮሎጂ ውጭ ያሉ ሌሎች በፊዚክስም በኬሚስትሪም በተለያዩ ነገሮች ልታዩት የምትችሉት እጅግ በጣም ወሳኝ የሆነ ኮንሰፕት ነው ኢነርጂ ትራንስፎርሜሽን። የዩኒቱ ስም ራሱ ኢነርጂ ትራንስፎርሜሽን የተባለበት ኢነርጂ ምንድነው? ትራንስፎርም ብቻ ማድረግ ነው የምንችለው አይደል? ኢነርጂ ናይዘር ቢ ክሬትድ ኖር ዲስትሮይድ አይደል? ኢነርጂን ክሬት ማድረግ አንችልም፣ ማጥፋትም አንችልም፣ ዲስትሮይ ማድረግ አንችልም። ኦልሬዲ ያለን ነገር ወደ ተለያየ ፎርም ቼንጅ እያደረግን ወይም እያደረጉ አይደል? እጽዋትም እንስሳትም ኤቭሪቲንግ ላይፍን ለማስቀጠል ኬሚካል ሪያክሽኖች በሚካሄዱበት ሰዓት የሆነ ኢነርጂ ወደ ተለያየ ፎርም ቼንጅ ይደረጋል እንጂ ክሬትም ሆነ ዲስትሮይድ ስለማይደረግ የዩኒቱ ስም ኢነርጂ ትራንስፎርሜሽን ተብሏል ማለት ነው። ሶ ኢነርጂ ትራንስፎርሜሽን ሲምፕሊ ላይፍ ጉዳይ ነው። ኢነርጂ ኢዝ ላይፍ ይባላል። ኢነርጂ ኢዝ ላይፍ አንደኛ የህይወት ማስቀጠል ነው እጽዋትንም እንስሳትንም። ሁለተኛ ደግሞ ሴሉላር ሌቭል ላይ ነው የሚካሄደው፣ ሴሎች ጋር የሚካሄድ አጸገብሮት ነው ኢነርጂ ትራንስፎርሜሽን ኢነርጂ የሚሆነው ማለት ነው። ሶ በህይወት እንዴት ይቀጥላሉ ፕላንትስ? እኛስ በህይወት እንዴት ነው የምንቀጥለው? አኒማልስ ሂውማን ኢንክሉዲንግ ሂውማንስ ማለት ነው። ስለዚህ አኒማልስ ሲባል ያው ሌሎች እንስሳትን ይሆናል። ጀንስ ከእንስሳት ከፍ ያለው ደግሞ ሂውማን የኛ የሰውነታችን ሴሎች እንዴት ነው ሰርቫይቭ እንድናደርግ ማለት የምንናገረው የምንንቀሳቀሰው የምናስበው ምናምን የሴሎች ስራ ድምር ውጤት ነው አይደል ሁሉ ነገር። ስለዚህ ይሄ ኢነርጂ ትራንስፎርሜሽን የሚባለውም በሴል ደረጃ ነው የምናየው፣ በሴሎች ደረጃ ማይክሮስኮፒክ የሆነ ሳይንስ ነው ማለት ነው። እጅግ ይሄ በተግባር ይህን ዩኒት በተግባር መማር ብንችል ኖሮ እጅግ ብዙ ፈጠራዎችን ሁሉ መፍጠር የምንችልበት ዩኒት ነው። እስኪ መጽሐፉ ላይ ያለውን ነገር እያነበብን ዲስከስ እያደረግን እንቀጥል። ኢነርጂ ትራንስፎርሜሽን ሶ ኦቨርቪው የሚል ነገር አለ። መጀመሪያ ኦቨርቪው ኦኬ፣ እዚህ ጋር ኦቨርቪው እኔ ሊቪንግ ሴልስ አር ኢን ኤ ኮንስታንት አክቲቪቲ ኦኬ። እነዚህ ሳመራይዝድ የሆኑ ፖይንቶች ናቸው። ሊቪንግ ቲንግስ ኢን ኮንስታንት አክቲቪቲ ናቸው፣ እውነት ነው። ሶን ማይክሮ ሞለኪውሎች አሉ። ማክሮ ሞለኪውልስ አር አሴምብልድ ኤንድ ብሮክ ዳውን። ማክሮ ሲባል ትልቅ የሆነ ነገር አይደል? የማይክሮ ተቃራኒ። ሶ ማክሮ ማለት ላርጅ ቢግ የሆነ ነገር ነው። እነዚህ ሞለኪውሎች አሴምብልድ ይሆናሉ፣ ኤጌን ብሬክ ዳውን ይደረጋሉ። ዘን ሰብስታንስስ አር ትራንስፖርትድ አክሮስ ዘ ሴል ሜምብሬንስ። ሴል ሜምብሬንስ ማለት የሴሎች የውጨኛው ሽፋን። ሴሎች እንግዲህ እጽዋትንም እንስሳትንም እኛንም የሚሰሩ ነገሮች ናቸው። በነዛ በሴል ሜምብሬን በሴል ሽፋኖች ውስጥ የሚወጡና የሚያልፉ ሞለኪውሎች አሉ ወይም ሰብስታንስስ አሉ ማለት ነው። ኢንክሉዲንግ ጄኔቲክ ኢንስትራክሽንስ ማለት ነው። ጄኔቲክ ኢንስትራክሽንስ ከዲኤንኤ ከኒውክለስ ከሴሎች ኒውክለስ ወደ ውጭ ሊወጣ ይችላል። which are transmitted from the nucleus inside the cell to outside through the cell membrane ማለት ነው። እነኚህ እንግዲህ ጀነራል ሎጂኮች ናቸው። all of this cellular activities require energy። እያንዳንዱ የሴል እንቅስቃሴ እያንዳንዱ ትግበራ ምን ይጠይቃሉ? ኢነርጂ ማለት ነው። ኢነርጂ ኢዝ ላይፍ እንደማለት ነው። ደግሞ ህይወት ካላቸው ነው ሁሉ ነገር ማድረግ የሚችሉ። ይሄ ኢነርጂ እንዴት ነው ዩቲላይዝ የሚደረገው የሚለውን ነው የምናየው ዛሬ። ሶ ሊቪንግ ኦርጋኒዝምስ አር ዩኒክ ኢን ዛት ዘይ ኤክስትራክት ኢነርጂ ፍሮም ዜር ኢንቫይሮንመንት። ህይወት ያላቸው ነገሮች ዩኒክ ናቸው፣ እውነት ነው። ኢነርጂን ኤክስትራክት ያደርጋሉ ከኤንቫይሮንመንታቸው ማለት ነው፣ ከኤንቫይሮንመንታቸው ኤንድ ዩዝ ኢት ቱ ካሪ አውት ላይፍ አክቲቪቲስ። ከዛ ምንድነው ያን ኢነርጂ ለምን ይጠቀሙታል? ለሙቭመንት ሊሆን ይችላል፣ ለእንቅስቃሴ ግሮዝ ሊሆን ይችላል አይደል? የሆነ ነገር ለማደግ የግድ ኢነርጂ ላይፍ ኦር ሲምፕል ፉድም ብለን ማለት እንችላለን። ፉድ ፕሮሰስ የሚደረግበት ወይ ስለሆነ ማለት ነው። ዴቨሎፕመንት ኤንድ ሪፕሮዳክሽን ማለት ነው። ሪፕሮዳክሽን ይህ ሁሉ ያስፈልጋል ማለት። አሁን ግሮዝ እና ዲቨሎፕመንት አሁን ይመሳሰላል፣ ሁለቱም እድገት ነው። ግን ግሮዝ በሳይዝ ሊሆን ይችላል፣ ዲቨሎፕመንት ደግሞ በታይፕ በመልቲፕሊሲቲ በተለያዩ የሴል ታይፖች ሊሆን ይችላል ማለት ነው። በት ዘ ቤዚክ ኩዌሽን ኢዝ ሃው ሊቪንግ ኦርጋኒዝምስ ኦር ዜር ሴልስ ኤክስትራክት ኢነርጂ ፍሮም ዜር ኤንቫይሮንመንት። ይህን ኢነርጂ እንዴት ነው የሚያገኙት? እንዴት ነው ትራንስፎርም የሚያደርጉት? ይህን ኢነርጂ እንዴት ነው ትራንስፎርም የሚያደርጉት የሚሉትን ኤክስትራክት ነው የሚለው የሚያገኙትና ትራንስፎርም የሚያደርጉት እንዴት ነው የሚለው ነው እንግዲህ ዋናው የዚህ ቻፕተር ኮንሰፕት። ሃው ሴልስ ዩዝ ዚስ ኢነርጂ ቱ ሲንቲሳይዝ ማክሮ ሞለኪውልስ ኦኬ። ሶ ዘ አንሰርስ ቱ ዘስ ኩዌሽንስ ሌይ ኢን ኢንዛይም ቤዝድ የሆነ ኤንዛይም ሚዲኤትድ ኬሚካል ሪያክሽንስ ዛት ቴክስ ፕሌስ ኢን ሊቪንግ ቲንግስ ማለት ነው። ይሄ ሁሉ ነገር የሚሆነው በምንድን ነው? ኤንዛይም ያለበት ሪያክሽን አለ። ኤንዛይም ሚዲኤትድ ሪያክሽንስ ኢን ዘ ሊቪንግ ማተር which is called ሜታቦሊዝም ይባላል። ሜታቦሊዝም የሴሎች የአጸግብሮት ሪያክሽን የሚያደርጉት ጠቅላላ ስሙ ሜታቦሊዝም ይባላል። ሴሎች So in metabolism, a series of chemical reactions are taking place in the cells of an organism.
እዛች ሴል ውስጥ ላይ እንግዲህ ሴል ውስጥ ኒውክለስ አለ ታዲያ ሴል ውስጥ ኒውክለስ አለ፣ ማይቶኮንድሪያ አለ፣ ራይቦዞም፣ ላይሶዞም፣ ራፊንዶፕላዝሚክ ሬቲኩለም ብዙ ስትራክቸሮች አሉ አይደል? ከሴል ውስጥ ያሉ ስትራክቸሮች ኦርጋኔልስ ይባላሉ። ዘን እነዚህ ኦርጋኔሎች የሚያደርጉት እያንዳንዷ እንቅስቃሴያቸው ናቸው እንግዲህ ያችን ሴል በህይወት እንድትኖር የሚያደርጋት። ዘን እነዚህ ሴሎች ድምር ውጤት ደግሞ ሙሉ ሰውነታችን ስራውን እንዲሰራ ያደርጋል ማለት ነው። እዚህ ጋር የሚካሄዱ ነገሮች which is called ሜታቦሊዝም ይባላሉ። ሜታቦሊዝም so these reactions may aid in the transformation of energy from one form to another ማለት ነው። እንግዲህ እነዚህ በሚንቀሳቀሱበት ሁሉ የሆነን ኢነርጂ ወደ ሆነ ፎርም ኦፍ ኢነርጂ ይቀይሩታል፣ ቼንጅ ያደርጉታል ማለት ነው። ቼንጅ ያደርጉታል። ሶ ኢነርጂ ምንድነው? እዚህ ጋር ኢነርጂ ይላል። ኦኬ ኢነርጂ በሜታቦሊዝም አንግል ነው እዚህ ጋር ዲፋይን ያደረገው። ሜታቦሊዝም እናያለን። what is metabolism? it is a sum of chemical reactions that takes place within each cell of an organism. እዛች ሴል ውስጥ የሚካሄዱ ኬሚካል ሪያክሽኖች ናቸው ሜታቦሊዝም የሚባሉት። the chemical reactions enable cells to produce energy for vital process and also synthesize new organic materials. አንደኛ በህይወት ለመኖር ፎር ቫይታል ፕሮሰስ ማለት እንግዲህ እነዛ ሴሎች ጤናማ ሆነው የሚያስፈልጋቸውን ስራ እየሰሩ የሚጠበቅባቸውን ሪስፖንሲቢሊቲ እየተወጡ አይደል? የጨጓራ ሴሎች ለብቻቸው ኃላፊነት አለባቸው አይደል? የልብ ሴሎች፣ የብሬን ሴሎች፣ የኩላሊት ሴሎች አይደል? እያንዳንዷን ነገር ለማድረግ ቫይታል ፕሮሰስን ለማድረግ ይሄን ሪአክሽን ያካሂዳሉ። እንደገና ደግሞ ኒው ማቴሪያሎችን ለማምረት ለምሳሌ ግላንዶች ሆርሞን ያመርታሉ አይደል? ይሄ ነገር እንዳልኳችሁ በእጽዋትም በእንስሳትም ነው። ግን ያው በሰዎች ኤግዛምፕል እያረኩ ስነግራችሁ ቀለል እንዲል ብዬ ነው በእኛ በሰውኛ ሲሆን ሶ እነዚህ ኦርጋኒክ ማቴሪያሎች ፕሮዲዩስ ይደረጋሉ። ሶ ብሮድሊ ዘስ ሪአክሽንስ ካን ቢ ዲቫይደድ ኢንቱ ካታቦሊክ ሪአክሽንስ ኤንድ አናቦሊክ ሪአክሽንስ በሁለት እንከፍላቸዋለን ሜታቦሊዝም፣ ካታቦሊክ ሪአክሽን እና አናቦሊክ ሪአክሽንስ ማለት ነው። እዚህ ጋር እነሱን ያው በቴብልም ስላለ እያንዳንዳቸው ልዩነቱን እናየዋለን። ሶ ሜታቦሊዝም እንግዲህ ብሮድሊ በሁለት እንከፍለዋለን ብለናል። አንደኛ ምንድነው አናቦሊዝም የሚባል ፓርት አለ። ሁለተኛ ደግሞ ካታቦሊዝም። የነዚህ ሁለቱ ድምር ውጤት which is called ሜታቦሊዝም ይባላል። ሜታቦሊዝም የሁለቱ ሳማፕ ነው ማለት ነው። እንግዲህ ዲፊኒሽናቸው ነው እስኪ። አናቦሊዝም ምንድነው? አና መደመር እንደማለት ነው። a set of reactions involved in synthesis of a simple የሆነ synthesis of simple molecules into complex molecules ማለት ነው። starting from small የሆኑ molecules inside the cells of an organism. so this anabolic reactions help in the building of macromolecules. ትላልቅ ነገሮችን ከትናንሽ ነገሮች ትልቅ ነገር ቢውልድ ማድረግ which is called anabolism ይባላል። anabolism like proteins ለምሳሌ ኒውክሊክ አሲድስ፣ ፖሊሳካራይድስ አይደል? በጣም ብዙ ግሉኮሶች አንድ ላይ ሆኖ ፖሊሳካራይድ ትላልቅ የሆኑ ትናንሽ አሚኖ አሲዶች ተደምረው ትልቅ የሆነ ፕሮቲንስ ትልቅ የሆኑ ኒውክሊክ አሲዶች ይሰራሉና which is called anabolism ይባላል። የነገሮች መደመር ትልቅ መሆን ሳማፕ መሆን ኮምፕሌክስ የሆኑ ሞለኪውሎች ማክሮ ሞለኪውሎችን ቢውልድ ሲያደርጉ ሴሎች which is called anabolism ይባላል። ተቃራኒው ደግሞ ካታቦሊዝም። ካታቦሊዝም ብሬክ ዳውን ማለት ነው። involved in the breakdown of complex molecules like proteins, glycolic acids, glucose and fatty acids respectively ይላል። it is a breakdown of monomers into carbon ማለት ነው። ስለዚህ የሆነ ቢውልድ የተደረገ እዚህ ጋር ትልቅ የሆነ ፖሊሳካራይድ ካለ ወደ ትናንሽ ግሉኮሶች ሲቀየር which is called ካታቦሊዝም እንለዋለን ማለት ነው። ካታቦሊዝም አሁን ይሄንም በሰውነታችን ስናየው አንዳንዴ ሰውነታችን ብዙ የሆነ ትርፍ ነገር ሲኖረው ለምሳሌ ብዙ የሆነ ስኳር ሲኖረው ግሉኮስን ወደ ግላይኮጅን ቀይሮ ሊያስቀምጠው ይችላል። ዘን ሰውነታችን ሲቸግረው ደግሞ ብሬክዳውን እያደረገ መልሰው ይጠቀመዋል ማለት ነው። ስለዚህ አናቦሊዝም ካታቦሊዝም ሁሌ የሚካሄዱ ነገሮች ናቸው። ኮሌክቲቭሊ ኮልድ ሜታቦሊዝም ይባላሉ ማለት ነው። እንግዲህ ሰውነታችን ሜንሊ በዚህ ነው የሚሰራው። እጽዋት ብቻ ሳይሆን ሰውነታችንም ይሄን ነገር ይጠቀማል። ሶ ዘ ሜን ዲፈረንስ ቢትዊን አናቦሊዝም ኤንድ ካታቦሊዝም ኢዝ ይላል። አናቦሊዝም ኢዝ ኮንስትራክቲቭ ኤንድ ካታቦሊዝም ኢዝ ዲስትራክቲቭ። መገንባትና ማፈራረስ እንደማለት ነው። አና ሲባል መገንባት ነው። ካታቦሊዝም ሲባል ደግሞ ማፈራረስ የሚለውን ነገር እንድትይዙት ነው። የሆነች ቴብል አለች ሁለቱን ኮምፔር ለማድረግ እዚህ ጋር የአናቦሊዝም እና ካታቦሊዝምን ኮምፔር ለማድረግ ነው። ሶ አናቦሊዝም እዚህ ጋር አለ፣ ካታቦሊዝም ኦኬ። አናቦሊዝም it is a constructive phase of metabolism ነው። ካታቦሊዝም ሲባል ደግሞ ዲስትራክቲቭ ፌዝ ኦፍ ሜታቦሊዝም። ጀስት ቃላታቸውን መያዝ ነው፣ አይከብዳችሁም። ቃላቶችን ያዟቸው፣ ግን ኤግዛም ላይም የመምጣት እድል አላቸው። the process whereby simpler substances are joined together to form more complex macromolecules። ማይክሮ አይደለም ማክሮ ትልቅ የሆኑ ሞለኪውሎች ይሰራሉ። ካታቦሊዝም ሲሆንስ whereby እነዚህ ማክሮሞሌኩልስ are break down to form simpler substances or monomers ማለት ሞኖመርስ። ስለዚህ ተቃራኒ ናቸው።
ስለዚህ ነገሮች በሚደመሩበት ጊዜ ማክሮሞሌኩሎችን ለመስራት በአናቦሊዝም ጊዜ ኢነርጂ ያስፈልጋል። ኢት ሪኳየርስ ኢነርጂ ቱ ኮንስትራክት ማለት ነው። የሆነ ነገር ቢውልድ ለማድረግ ኢነርጂ ያስፈልጋል። እነዚህ ትናንሽ ነገሮችን ጆይን አድርገህ ትልቅ ነገር ክሬት ለማድረግ ኢነርጂ ያስፈልጋል። በካታቦሊዝም ጊዜ ግን ትልቅ ነገር ተሰባብሮ ወደ ትንሽ ሲቀየር ኢነርጂ ሪሊዝ ይደረጋል። ሪሊዝስ ኢነርጂ አስ ኤ ሪዛልት ኦፍ ብሬክዳውን ኦፍ ሞለኪውልስ ማለት ነው። ስለዚህ ይህን ተቃራኒ ነገር የሚያዙ ስለዚህ ይህ ኢነርጂ ሲያስፈልግ which is called ኤነርጂ አብዞርቢንግ ሪያክሽን ይባላል። ኦር ኢንደርጎኒክ ወይም ደግሞ ኢነርጂ አብዞርቢንግ፣ ኤክሶርጀኒክ ደግሞ ይሄኛው ኤክሰርጆኒክ ኢነርጂ ሪሊዚንግ ማለት ነው። እና ቲፒካል ኤግዛምፕላቸው ምንድን ነው? አናቦሊዝም ፎቶሲንቴሲስ ነው። ፎቶሲንቴሲስ የአናቦሊዝም ኤግዛምፕል ነው። ፎቶሲንቴሲስ እጽዋቶች የሚያደርጉት። ሴሉላር ሪስፓይሬሽን ኢን አኒማልስ የምናየው ደግሞ which is an example of catabolism ሴሉላር ሪስፓይሬሽን የሚባለው እና ፎቶሲንቴሲስ ደግሞ አናቦሊዝም ኤግዛምፕሎቻቸውንም ያዟቸው ማለት ነው። ሁለቱን ኮምፔር ለማድረግ እንግዲህ እዚህ ጋር ማየት እንችላለን። ሜታቦሊክ ፓዝዌይስ ፎቶሲንቴሲስ እዚህ ጋር ለእጽዋቶች ላይ የሚካሄደው ኤንድ ኤሮቢክ የሆነ ሴሉላር ሪስፓይሬሽን ፕላንትስ ላይ ማለት ነው። ኢንክሉዲንግ ከእኛ ሰውነት ላይ ያሉ ሴሎች የሚያደርጉት ሴሉላር ሪስፓይሬሽን አለ። እጽዋቶች የሚያደርጉት ፎቶሲንቴሲስ አለ። እጽዋቶች ምንድን ነው የሚያደርጉት? ሰንላይት ይቀበላሉ። ከላይ ፀሐይ አለ እዚህ ጋር ሰንላይት፣ ከዛ ዋተር በስራቸው ይወስዳሉ ውሃ፣ እዚህ ጋር 2 ወተር አለ። ከዛ መልሰው ደግሞ የእነዚህ ድምር ውጤት ምን ይሰጡናል? ግሉኮስን እዚህ ጋር የሚያስወጡትን ያቸው ቀስቶችን ያቸው ግሉኮስንና ኦክሲጅን ይሰጣሉ። ካርቦን ዳይኦክሳይድን ይጠቀማሉ። 3 ነገር ይጠቀማሉ። ሰንላይት 1፣ ዋተር 2፣ ካርቦን ዳይኦክሳይድ 3። እነዚህ ነገሮች ተጠቅመው ምን ይሰጡናል? ግሉኮስን፣ ኦክሲጅንና ኤጌን ዋተርም ይሰጡናል ማለት ነው። ስለዚህ ይሄ ፎቶሲንቴሲስ ነው። እነሱ የሚሰጡን እኛ እንጠቀማለን። ለምሳሌ ግሉኮስ የሆነ ምግብ ብትበሉ፣ ለምሳሌ ድንች ብትበላ ግሉኮስ አለው። ዘን ኦክሲጅን ወደ ውስጥ እናስገባለን አይደል? ኦክሲጅንና ግሉኮስና ኦክሲጅን ተጠቅመን ምን እንሰጣለን እኛ ማለት ነው? ኤቲፒ ፕሮዲውስ እናደርጋለን። ኤቲፒ ፕላስ ካርቦን ዳይኦክሳይድ ማለት ነው። ለነሱ ካርቦን ዳይኦክሳይድ እንሰጣለን ማለት ነው። ስለዚህ ይሄ ሁለቱ አጸግብሮት ነው። በዚህ ምክንያት ነው እኛ ሜታቦሊዝማችን ኤክስፕሌስ የምናደርግ፣ እጽዋቶችም እነዚህ ማለት ነው። ስለዚህ ይሄኛው which is called አናቦሊዝም ይባላል። ይሄ ደግሞ ካታቦሊዝም ይባላል ማለት ነው። ስለ እያንዳንዳቸው ዲቴይል ስንሄድ እናያለን ወደ ቻፕተሮቹ ስንገባ ማለት ነው። እስኪ ፎቶሲንቴሲስ እንየው። ፎቶሲንቴሲስ ኢን ፕላንትስ ማለት ነው። እጽዋቶች እንዴት ነው ምግባቸውን የሚያዘጋጁት? ፎቶሲንቴሲስ ማለት ሲምፕሊ እጽዋቶች ምግብ የሚያዘጋጁት እንዴት ነው፣ ምን አይነት ጥበብ ተጠቅመው ነው የሚለውን ነው እንግዲህ ፎቶሲንቴሲስ የሚባለው የምናየው። ፎቶሲንቴሲስ ኢዝ ኤ ሲሪስ ኦፍ ኬሚካል ሪአክሽንስ። ኬሚካል ሪአክሽን ነው የሚባለው ያው ማይክሮስኮፒክ ነገሮች፣ ኤንዛይሞች ያሉበት ነገር፣ ኤነርጂ ያለበት ነገር። ዘ ዩዝ ሰን ኢነርጂ፣ ሰንላይት ኢነርጂ፣ የፀሐይ ጨረርን ይጠቀማሉ እጽዋቶች ቱ አሴምብል። የፀሐይ ኢነርጂ እንግዲህ ኤነርጂ ነው፣ ላይት ኤነርጂ ነው የሚጠቀሙት ቱ አሴምብል ካርቦን ዳይኦክሳይድ ኢንቱ ግሉኮስ ማለት ነው፣ ሁለቱን ለመደመር ማለት ነው። ኤንድ አዘር ካርቦሃይድሬትስ። ዘ ፕላንት ዩዝስ ዋተር ኢን ዘ ፕሮሰስ ኤንድ ሪሊዝ ኦክሲጅን አስ ኤ ባይ ፕሮዳክት ማለት ነው። እጽዋቶች ካርቦን ዳይኦክሳይድን ልክ እኛ ኦክሲጅን እንደምንተነፍሰው እነሱ ካርቦን ዳይኦክሳይድን ወደ ውስጣቸው ያስገቡና በሪያክሽን መጨረሻ ውጤት ባይ ፕሮዳክት ላይ ኦክሲጅንን ያስወጡልናል ማለት ነው። ወደ ውጭም የተነፍሱት ኦክሲጅንን ነው። ዘ ሪያክሽን ኦፍ ዘ ፎቶሲንቴሲስ አር ሰምራይዝድ ይላል። ያው ፎርሙላውን ለማስቀመጥ ነው። ፕላንቶች ካርቦን ዳይኦክሳይድ ይጠቀማሉ። ካርቦን ዳይኦክሳይድ ሲደመር ዋተር which give to ግሉኮስ ሲደመር ኦክሲጅን ማለት ነው። የሚጠቀሙት ምንድነው? ላይት ኢነርጂ። the use light energy and chlorophyll pigment of the leaf ቅጠል ማለት ነው። እንመጣበታለን ዲቴል ስለ ክሎሮፊል ያው ሴሉል ውስጥ ያለች የምትካሄድባት ናት። ክሎሮፊል ኦርጋኔል ኦፍ ዘ ሊፍ ማለት እና ከዛ ከቅጠሉ ውስጥ ያለች የሴል ፓርት ነች ክሎሮፊል። ላይት ኢነርጂን ይጠቀማሉ። ስለዚህ ሲምፕል ዲፊኒሽኑ እንግዲህ ቀላል ሆኖ እንዲገባችሁ እጽዋቶች ልክኛ ካርቦን ዳይኦክሳይድ እንደ ቆሻሻ አየር ወደ ውጭ እናስወጣለን፣ የተቃጠለ አየር እናስወጣለን አይደል? ለነሱ ኦክሲጅናቸው ነው እኛ ካርቦን ዳይኦክሳይድ። ልክኛውን አንድን ሰው በጣም የሚያስፈልገው አንገቱ አንቀበት ይዘው ምንድነው የሚያጥረው? ኦክሲጅን አይደል? እጽዋቶች ልክ እንደዛ ሁሉ ካርቦን ዳይኦክሳይድ ነው የሚያጥራቸው። ስለዚህ እጽዋቶች ካርቦን ዳይኦክሳይድን ይጠቀማሉ፣ ውሃ ከስራቸው ይጠቀማሉ፣ በስራቸው ውሃን ያመጣሉ። ካርቦን ዳይኦክሳይድ አየር ላይ ይቀበላሉ፣ ከፀሐይ ላይ የፀሐይ ብርሃንን ይቀበሉና እነዚህን ሁለቱን ተጠቅመው ምን ፕሮዳክት ይሰጣሉ? ግሉኮስ አካላቸው ማለት ነው። ባይዘው ግሉኮስ ለምሳሌ እንዳልኳችሁ የሆነ ፍሬ ጣፋጭ ነገር ብትበላ እንጆሪ ብትበላ ውስጥ ላይ ያለው ስኳራማ ከሆነ ግሉኮስ ፍሬ ያበራ ማለት ነው።
ከዛ ኦክሲጅን ደግሞ እንደ ባይ ፕሮዳክት ልክኛ የተቃጠለ አየር እንደምንተነፍሰው ኦክሲጅንን ደግሞ እነሱ ወደ አየር ይተነፍሱልናል ማለት ነው። ዘንድ ውሃም አላቸው፣ ያው ነገራቸው ላይ ውሃ ስላለ እሱም እንደ ባይ ፕሮዳክት ነው። ሶ ሲምፕሊ የፎቶሲንተሲስ ፎርሙላ ይሄን ይመስላል ማለት ነው። ይችን ነገር ቀላል ስለሆነች ያዟት ማለት ነው። ሶ እንግዲህ ይሄ ነገር እጅግ በጣም ብዙ ፋይዳ ያለው ነገር ነው። ዚስ ፕሮሰስ ፕሮቫይድስ ኖት ኦንሊ ፉድ ፎር ዘ ፕላንት but also the energy, raw material and oxygen that are used to support most heterotrophs ማለት ነው። እንግዲህ እጽዋቶች ቁጭ ብለው ከአንድ ቦታ ቆመው በስራቸው ውሃና ሚነራል ከመሬት ያመጣሉ፣ ከፀሐይ ብርሃንን ይጠቀማሉ፣ ከአየር ላይ ካርቦን ዳይኦክሳይድን ይወስዳሉ፣ እዛ ራሳቸውን እንደ ጉድ ያሳድጋሉ። እዛ ከራሳቸው ውጭ ደግሞ ለሌላ ምን ይጠቅማሉ? ሶርስ ኦፍ ኢነርጂ ናቸው፣ እንበላቸዋለን። ሮ ማቴሪያል ናቸው አይደል? በልተናቸው እኛ ሴሎች የሆነ ነገር ለማድረግ እንደ ሮ ማቴሪያል እንጠቀማቸዋለን። ኦክሲጅንን ይሰጡናል። የነሱ እንግዲህ የተቃጠለ አየራቸው ኦክሲጅን ነው አይደል? ለኛ ላይፋችን ነው፣ የኛ ላይፍ ይሰጡናል ማለት ነው። ስለዚህ ይሄ ሁሉ ለነሱ ብቻ ሳይሆን ለሄትሮትሮፍስ ይጠቅማል። ሄትሮትሮፍስ አኒማልስ ማለት ነው ሜንሊ በዋነኝነት እኛ እንደ እጽዋት አንድ ቦታ ቆመን ምግባችን ማዘጋጀት አንችልም አይደል? የተዘጋጀ ምግብ ነው እዛም እየሄድን ቀጨም የምናደርገው። ስለዚህ እኛ ስጋውን እንበላለን፣ አትክልቱን እንበላለን ምናምን፣ ሄትሮትሮፍስ ነን አይደል? ሁለበል ነገር ነን እና ለነዚህ ለአኒማልስ ለሰው ልጅም ለአኒማልስ ለሌሎች አኒማሎችም እጅግ በጣም ወሳኝ የሆነ ነገር ነው ፎቶሲንተሲስ ማለት ነውና እጽዋቶችን ያው ልናከብራቸው ይገባል ማለት ነው። ሶ ዚስ ኦክሲጅን ኢዝ ዘ ባይ ፕሮዳክት ኦፍ ፎቶሲንተሲስ አይደል? የዚህ የፎቶሲንተሲስ ሪአክሽን ምንድነው? ተረፈ ምርት ወይም ቢወጣው ወደ ውጭ እንደ ቆሻሻ የሚወጣው ነገር ኦክሲጅን ነው ማለት ነው። furthermore photosynthesis is important because it is number one source of oxygen in the atmosphere. It contributes to carbon cycle among earth, oceans, plants, animals. It contributes to symbiotic relationship among plants, animals and humans ማለት ነው። symbiotic relationship ማለት ቀደም እንዳልኳችሁ እነሱ ኦክሲጅንን ያወጡልናል፣ እንተነፍሰዋለን። የኛ የተቃጠለ አየር ካርቦን ዳይኦክሳይድ ደግሞ ለእጽዋቶች ምንድነው? እስትንፋሳቸው ነው ማለት ነው። ስለዚህ ሪሌሽንሺፕ ያካሄዳል። ግን ሞር የምንጠቀመው ከእጽዋቶችና ከኛ እኛ ነን አይደል? ከነሱ ኦክሲጅን እንጠቀማለን፣ ቆርጠን እንበላቸዋለን አይደል? እንደ ግሉኮስ፣ እነ ስታርች ብዙ ነገር ብዙ ፕሮዳክቶችን እናገኝባቸዋለን። ቫይታሚኖችን ሙሉ አይደል? እጽዋትን ሙሉ እንበላቸዋለን። እነሱ ግን ከኛ ካርቦን ዳይኦክሳይድ ብቻ ነው የሚወስዱት ማለት ነው። ምክንያቱም በስራቸው ዋተር አለ፣ ከሰማይ ሰንላይት አለ፣ ያን ተጠቅመው ነው ሰርቫይቭ የሚያደርጉት። ሶ ኢት ዳይሬክትሊ ኦር ኢንዳይሬክትሊ አፌክትስ ሞስት ሊቪንግ ቲንግስ ኦን እርዝ። ስለዚህ ፎቶሲንቴሲስ እጅግ በጣም ኢምፖርታንት የሆነ ነገር ነው ለዓለማችን ማለት ነው። ኢት ሰርቭ አስ ዘ ፕራይመሪ ኢነርጂ ፕሮሰስ ፎር ፕላንትስ። አንደኛ የኢነርጂ ፕሮሰስ ፎር ፕላንትስ ነው። ፕላንትስ መልቲሴሉላር አልጌ፣ ሰም ፕሮቲስትስ፣ ሳያኖባክቴሪያ፣ ፐርፕል ሰልፈር ባክቴሪያ እነዚህ ምንድኖች ናቸው? ፎቶ ኦቶትሮፍስ ይባላሉ። ልክ እንደ እጽዋቶች የራሳቸው ምግብ ማዘጋጀት የሚችሉ ፍጡራን ናቸው ማለት ነው። መልቲሴሉላር አልጌ፣ ሰም ፕሮቲስትስ፣ ሳያኖባክቴሪያ እና ሰልፈል ከረል የሆኑ ባክቴሪያዎች የራሳቸውን ምግብ ያዘጋጃሉ። ፎቶ ኦቶትሮፍስ ይባላሉ ማለት ነው። እሺ ይህን ካየን ቀጥታ ወደ ቅጠል እንሄድ እስኪ። ፎቶሲንቴሲስ የሚካሄድበት ፓርት ኤክስተርናል ኤንድ ኢንተርናል ስትራክቸር ኦፍ ሊፍ። ስለ ቅጠሎች እናውራ። ኤክስተርናል ኤንድ ኢንተርናል ስትራክቸር ኦፍ ዘ ሊፍ። ስለ ፎቶሲንቴሲስ ካወራን ፎቶሲንቴሲስ የሚካሄድ ደግሞ ቅጠል ላይ ነው። እንግዲህ ቅጠል ምን ይመስላል የሚለውን ደግሞ ሶ ዘ አውተር ሊፍ ላየር ኢዝ ናውን አስ ኤፒደርሚስ ይባላል። የውጨኛው የቅጠል ክፍል ኤፒደርሚስ፣ ልክ እንደ ሰው ልጅ ማለት አሁን የኛ ቆዳችን ላይኛው የቆዳችን ክፍል ኤፒደርሚስ ይባላል። የቅጠሎችም እንደዛው የውጨኛው ፓርት ኤፒደርሚስ የሚባል ፓርት አላቸው። ሶ ኤፒደርሚስ ሴክሬትስ ኤ ዋክሲ፣ ይሄ ኤፒደርሚሳቸው ሰክሬት የሚያደርገው የሆነ ዋክሲ የሚያጣብቅ የሆነ ሽፋን ነገር አላቸው። ኮቲንግ ኮልድ ኪዩቲክል ይባላል። ኪዩቲክል ዛት ሄልፕስ ቱ ዘ ፕላንት ቱ ሪቴን ዋተር፣ ይሄ ቅጠሎች በደንብ ውሃ እንዲቋጥሩ ያግዛቸዋል። ኪዩቲክል የሚባል ነገር ፕሮዲውስ ያደርጋሉ ማለት ነው የውጭኛው ክፍላቸው። ልክ እንደምን መሰላችሁ? ፊታችን ላይ ወዝ የሚመረተ አለ አይደል? ወዝ ቅባታማ ነገር ልክ እንደዛ ሁሉ ቅጠሎችም የራሳቸው የሆነ ወዝ አላቸው። ያ ወዝ ምን ይባላል? ኪዩቲክል ይባላል። ዋና ጥቅሙም ቱ ፕሮቴክት ፍሮም ድራይነስ ማለት ነው። ውሃ ሪቴነር፣ ውሃ ቋጥሮ ይይዛል ማለት ነው። ሶ ዘ ሊፍ ሃዝ ስሪ ሜን ፓርትስ። ሊፍ ቤዝ ይባላሉ፣ ሊፍ ላሚና፣ ሊፍ ፔቲዩል። የቅጠል ፓርቶች ናቸው፣ ኤክስተርናል ስትራክቸሮች ናቸው። ኤፒደርሚስ ኢዝ ኤ ኮንቲኒየስ ላየር ኦን ዘ አውትሳይድ ኦፍ ዘ ፕላንት። ዋን ሴል ቲክነስ ነው። ኦኬ ዋን ሴል ቲክነስ ማለት ለምሳሌ አንድ ሴል እንደዚህ ከሆነ በዚህ ቲክነስ ብቻ ነው ያለው ማለት ነው። ኤፒደርሚስ ኦፍ ዘ ሊፍ ዛት ፕሮቫይድስ ፕሮቴክሽን፣ ፕሮቴክት ያደርገዋል። ኢን ስቴምስ ኤንድ ሊፍስ ኢት ኢዝ ከቨርድ ዊዝ ኤ ዋክሲ ኪዩቲክል ማለት ነው። ኦኬ which is waterproof and helps to protect the organ from drying
ያው ውሃ ስለሚይዝ እንዳይደርቅ ይከላከለዋል። ሌላ ደግሞ ፍሮም ኢንፌክሽን ራሱ ይከላከላል። ፍሮም ኢንፌክሽን አይደል ቅጠሎች ራሱ አንዳንዴ ማይክሮ ኦርጋኒዝሞች፣ ባክቴሪያዎች፣ ቫይረሶች ያጠቋቸዋልና ከኢንፌክሽንም ይከላከልላቸዋል ማለት ነው። ይሄ ኪዩቲክል የሆነ ዋክሲ ስትራክቸር። ኢን ሊፍስ ኢት ኦልሶ ሃዝ ፖርስ ኮልድ ስቶማታ ይባላሉ። እንግዲህ ቅጠሎች እንደ ማይክሮስኮፒክ የሆነ ትናንሽ ቀዳዳ አላቸው ማለት ነው። which allow the entry of carbon dioxide for the photosynthesis ማለት ነው። እነዚህ ስቶማታ በሰውኛ ስንገልጽላቸው የቅጠሎች አፍንጫ እንደማለት ነው። የቅጠሎች አፍንጫና አፍ አየር የሚገባባቸው ቀዳዳዎች ስቶማታ ይባላሉ። ካርቦን ዳይኦክሳይድ የሚገባባቸው ፎር ፎቶሲንቴሲስ ማለት ነው። አሁን እነዚህ ስትራክቸሮች አትርሷቸው እሺ። ኪዩቲክል፣ ስቶማታ ከነጥቅማቸው ማለት ነው። እነዚህ ነገሮች ጀስት ስትራክቸራቸውን ስናስብ ሁሌ መያዝ አለባችሁ ማለት ነው። ስለዚህ ስቶማታ የመተንፈሻ ቀዳዳቸው ናቸው ማለት ነው። ካርቦን ዳይኦክሳይድ ወደ ውስጣቸው ይገባል። ዘንድ ዘ ሜዞፊል የሚባል አለ። ዘ ሜዞፊል ኢዝ ሜድ አፕ ኦፍ ስፔሻላይዝድ ፓራንካይማ ሴልስ ፋውንድ ቢትዊን ዘ አፐር ኤንድ ሎወር ኤፒደርሚስ ኦፍ ዘ ሊፍ። እንግዲህ የሊፍ የውጭኛው ክፍል ኤፒደርሚስ ነው ብለናል። እነሱን ኤፒደርሚሶችን የሚሰሩ ሴሎች አሉ፣ ሜዞፊልስ ይባላሉ። በቃ የቅጠል ህዋሶች ሜዞፊል ይባላሉ። ልክ ሰው ላይ ሴል እንደምንለው ማለት ነው። ሊፍ ሴልስ አር ኮልድ ሜዞፊልስ ይባላሉ። ስፔሻላይዝድ የሆኑ ስትራክቸሮች ናቸው። ዜ አር ስፔሻላይዝድ ፎር ፎቶሲንቴሲስ ዜርፎር ኮንቴን ክሎሮፕላስትስ በውስጣቸው ይይዛሉ ማለት ነው። ክሎሮፕላስት እንግዲህ ሴል ነው ብለናል። ሜዞፊል እንግዲህ ሰው ላይ ስለ ሴል ኦርጋኔል በፊት ያያችሁ ይመስለኛል። አንድ ሴል እንደዚህ ያለ ውስጡ ላይ ኦርጋኔሎች አሉ አይደል? ኦርጋኔልስ ማለት ስሞል ኦርጋንስ ኢንሳይድ ዘ ሴል ማለት ነው። ስለዚህ ዛች ሴል ውስጥ ላይ እነ ማይቶኮንድሪያ እነ ኒውክለስ ምናምን አሉ። ልክ እንደ ሴም ልክ ሰው ላይ እንደዛ እንደሆነ ሁሉ ቅጠል ላይም ሜዞፊል የሚባሉ ሴሎች አሉ። ኦኬ እዛ ሜዞፊል ላይ ደግሞ ውስጥ ላይ ክሎሮፕላስት የሚባሉ ትናንሽ ኦርጋኔሎች አሉ፣ ልክ እንደ ማይኮንድሪያ ማለት ነው። እነዚህ ክሎሮፕላስትስ ናቸው ዘ ሳይት ፎር ፎቶሲንቴሲስ የሚባሉት ማለት ነው። ፎቶሲንቴሲስ ስለዚህ ሜዞፊል ሲባሉ ሜድ አፕ ኦፍ ስፔሻላይዝድ ሴልስ ናቸው። ሴልስ ፋውንድ ኢን ዘ ኤፒደርሚስ ማለት ነው ሲምፕሊ። እና ሁለት አይነት ናቸው እነዚህ ሜዞፊሎች። ሁለት አይነት የሊፍ ሴሎች አሉ። እነሱም ፓሊሴድ ሜዞፊል እና ስፖንጂ ሜዞፊል ይባላሉ። ፓሊሴድ እና ስፖንጂ ሜዞፊል። ስፖንጂ ሜዞፊልስ አር ሶ ኮልድ ቢኮዝ 3 ዳይሜንሽናል የሆኑ ስፖንጂ የተባሉት ምን መሰላቸው? ውስጣቸው ስፔስ አላቸው። ስፖንጂ ሜዞፊልስ ውስጣቸው ክፍት ቦታ ስላላቸው ነው። 3 ዳይሜንሽንስ ኢን ስፖንጂ ኢን አፒራንስ ቢኮዝ ኢት ሃቭ ሜኒ ኤር ስፔስስ ቢትዊን ሴልስ ማለት ነው። ስፖንጅ እንደምታውቁት ጠንካራ ያልሆነ ነገር አይደል? ውስጡ ትናንሽ የሆነ ክፍተት ያለው ቦታ ስፖንጂ ነው። ስለዚህ እነዚህ ስፖንጂ የተባሉ ሴሎች which is called air space አላቸው ማለት ነው። ፓሊሴድ ሜዞፊል ሴልስ ግን አፒር አፐር ሰርፌስ ኦፍ ዘ ሊፍ ወደ ላይ ከፍ ብሎ የሚገኙ ናቸው ፓሊሴድ የሚባሉት ሜዞፊሎች። ሶ ከፍ ካሉ ምንድነው ወደ ውጨኛው ኢንቫይሮንመንት ቅርብ ከሆኑ ሞር ሰንላይት ያገኛሉ which receive more sunlight therefore contain more chloroplasst አላቸው። በጣም ብዙ የሆነ ኢንሳይድ ስትራክቸር የሆነ ክሎሮፕላስት አላቸው ዛን ስፖንጂ ሜዞፊል ሴልስ ማለት ነው። ስለዚህ ሞር የሆነ ፎቶሲንቴሲስ ላይት ዲፔንዳንት የሆነ ፎቶሲንቴሲስ የሚካሄድባቸው ይሆናሉ ማለት ነው። እቺ ሴል እንግዲህ ፓርትስ ኦፍ ሊፍ ነው የምታሳየው። ኤክስተርናል ስትራክቸሩን ላሚና አለ እዚህ ጋር ፒቲዮል መያዣዋ ማለት ነው። እነኚህ መስመሮች ቬንስ ይሏቸዋል። ማርጅን ማድሪፕ ቲፕ ማለት ነው። ብዙም ኢምፖርታንት የሌላቸው ነገሮች ናቸው እነዚህ ኤክስተርናል ስትራክቸሮች። ኢንተርናሉ ግን በደንብ ማየት ይኖርባቸዋል። አሁን ያየናቸው ለምሳሌ ሴሎችን እንኝ እዚህ ጋር መታዩት ላይ ሽፋኑ ፓርት እንደ ቅባታማ ነገር የሚይዘው ኪዩቲክል ይባላል። ቅድም እንዳየነው ዋክሲ ስትራክቸር ያልነው ማለት ነው። ዘን ስቶማታ እች ክፍቷ የምትገባባት ፓርት ነች። ውስጥ ገባ ስንል እንደምታዩት ሜዞፊል ሴሎች አሉ። ሜዞፊል ሴልስ በሙሉ ይሄ ኤፒደርሚስ ነው አይደል? አፐር ኤፒደርሚስ እና ሎወር ኤፒደርሚስ እንደምታዩት ማለት ነው። ፓሊሴድ ሜዞፊሎች ወደ አፐር ኤፒደርሚስ ናቸው እንደምታያቸው፣ ወደ ላይ በኩል ነው ያሉት። ብዙ የሆነ ሰንላይት ያገኛሉ ማለት ነው አይደል? ወደ ላይ በኩል ስለሆኑ። ስፖንጂዎች ደግሞ ወደ ታች ያሉ ናቸው። ስፖንጅ እንደምታዩት ክፍተት አላቸው፣ ኤር ስፔስ አላቸው ማለት ነው ስፖንጅ ሜዞፊልስ። ስለ እያንዳንዳቸው የጥቅም ልዩነት የምናይ ይሆናል ወረድ እንበልና ማለት ነው። ሶ እነዚህ ሜዞፊልስ ማለት እንዳትረሷቸው ምን ብያችኋለሁ? ሴልስ ኦፍ ዘ ሊፍ ማለት ነው። የቅጠል ላይ ያሉ ፎቶሲንቴሲስ የሚካሄድባቸው ሴሎች ናቸው ማለት ነው። ዋት ዘ ሳይት ኦፍ ፎቶሲንቴሲስ የሚለውን እኔ እስኪ የቱ ጋር ነው የሚካሄደው ፎቶሲንቴሲስ? ኦኬ ኢን ፕላንትስ ዘ ሃይስት ዴንሲቲ ኦፍ ክሎሮፕላስትስ ኢዝ ፋውንድ ኢን ሜዞፊል ሴልስ ኦፍ ሊቭስ። አያችሁት? ሜዞፊል ሴሎች እነዚህ ጋር በጣም ከፍተኛ የሆነ ክሎሮፕላስት አለ ማለት ነው። ክሎሮፕላስት እንግዲህ የሴል ፓርት ናቸው ብያቸዋለሁ የቅጠል A double membrane surrounds chloroplast where the outer membrane faces the cytoplasm of the plant cell on one side and the intermembrane spaces of chloroplast in the other.
So the inner membrane separates the narrow intermembrane space from aqueous interior of the chloroplast called stroma ይላል። ስዕሉ ጋር አሳያችኋለሁ እችን ነገር ስትሮማ ምን እንደምትባል። እችን ነው እንግዲህ አውተር ሜምብሬን ኢነር ሜምብሬን የሚላት እችን ነው። አውተር ሜምብሬን እችን ነገር ስዕል ላሳያችሁ ነው። ወደ ጽሁፉ እንሄዳለን። እንግዲህ ቅጠል እዚህ ጋር አለ። ከዚህ ቅጠል አንዷን ቅጠል ቆርጠን ወሰድን። አንድ ሴል which is called ሜዞፊል ትባላለች አይደል? አንድ ሴል ሜዞፊል ነች። ዘን እዛች ሴል ውስጥ ላይ ክሎሮፕላስቶች አሉ። ኦርጋኔሉስ ማለት ነው፣ ስሞል ስትራክቸሮች። እነዚህን አንዷን ክሎሮፕላስት ወይም ሲንግል ሜዞፊል ሴል ስንወስድ እዚች ውስጥ ላይ የምናገኛት አንዷ ኦርጋን ክሎሮፕላስት ነች። ክሎሮፕላስት ዙም አድርገን ስናሳያት ይሄን ትመስላለች። ስለ ሰው ሴል ካስታወሳችሁ ማይቶኮንድሪያን አትመስልም? ቁጭ ማይቶኮንድሪያም ማለት ነው። ማይቶኮንድሪያም ዳብል ሜምብሬን ነው። ይሄም ዳብል ሜምብሬን ነው እንደምታዩት። አውተር ሜምብሬን አለው፣ ኢነር ሜምብሬን አለው፣ በመካከላቸው ኢንተር ሜምብሬን ስፔስ አለ። ዘንድ ከውስጠኛው ሜምብሬን እንደገባን እዚህ ጋር የምታዩት ይሄ ፍሉይድ ፊልድ የሆነ ማትሪክስ አለ ዳር ላይ፣ ስትሮማ ይባላል። ስትሮማ ይሄ ስትሮማ ላይት ኢንዲፔንዳንት ፎቶሲንቴሲስ የሚካሄድበት ነው። ዘን እዚህ ጋር የምታዩቸው ደግሞ እነዚህ ታይላኮይድስ የሚባሉ ስትራክቸሮች አሉ። እነዚህ የተደረደሩት አንድ ላይ ኮሌክቲቭሊ ኮልድ ግራኒየም ይባላሉ። እያንዳንዳቸው ታይላኮይድ ናቸው። ይችኛው አንዷ ታይላኮይድ ተደረደው ግን ግራኒየም ይባላሉ። ስለዚህ ስትሮማና ግራኒየም የሚባሉት ናቸው ፎቶሲንቴሲስ የሚካሄድባቸው ኤግዛክትሊ ወይም ደግሞ በቃ ስፔሲፊካሊ ፎቶሲንቴሲስ የሚካሄድባቸው እነዚህ ሴሎ ፓርት ላይ ነው ማለት ነው። ስትሮማ ላይ ላይት ኢንዲፔንዳንት ብርሃን የማይፈልገው ፎቶሲንቴሲስ፣ ግራኒየም ላይ ደግሞ ወይም ታይላኮይድስ ላይ ደግሞ ላይት ዲፔንዳንት የሆነ ፎቶሲንቴሲስ ማለት ነው። ታይላኮይዶች እያንዳንዳቸው ናቸው ብያቸዋለሁ። አንድ ላይ ድምር ነው ሲደረደሩ ግራኒየም ይባላሉ ማለት ነው። ዘን ሜምብሬኑ ነው የሚያሳየው። ይሄ አውተር ሜምብሬን አለው፣ ኢነር ሜምብሬን አለው፣ ኢንተር ሜምብሬን ስፔስ አለው። ይሄኛው የክሎሮፕላስት ምን ስትራክቸር ምን ይመስላል ነው። ክሎሮፕላስት ምን ይመስላል ከተባላችሁ እንደዚህ አይነት ስትራክቸር ቅርጽ አለው ማለት ነው። ጽሁፉን ሃይላይት በፍጥነት አንብበ ነው እንለፍ። እንግዲህ አሁን ያየነው ኢንቴሪየር ኦፍ ዘ ክሎሮፕላስት በውስጥ በኩል ምን አለ? ስትሮማ አለ። ስትሮማ the stroma is a fluid filled matrix where light independent stage of photosynthesis takes place የሚደረግበት ነው ማለት ነው። synthesis of photosynthesis light independent ያልሆነው ማለት ነው። then within the stroma ይላል another set of membranes form a disc shaped compartments known as thylakoids የተደረደሩት ቅድም ያየናቸው እንደዚህ የተደረደሩት ታይላኮይድስ ይባላሉ። the interior of the thylakoid called thylakoid lumen okay መሀላቸው ላይ ያለውን ክፍተት ነው thylakoid lumen የሚለው። in most plant species thylakoids are interconnected to form grana ማለት ነው። አንድ ላይ ሲሆኑ ግራና ይባላሉ። የቅድሞች ስትሮማ አይደል? ታይላኮይዶች ተደምረው ደግሞ ግራና። ስትሮማ ፍሉይድ ፊልድ ነው፣ የሆነ ፍሪ የሆነ ፈሳሽ የሆነ ጄል ላይክ የሚያጣበቅ አይነት ፈሳሽ የተሞላበት ነው። ታይላኮይድ ደግሞ የተደረደሩ ክብ ክብ ሳንቲም የሚመስሉ ነገሮች ናቸው። ሶ ዚስ ግራና አር ሜድ አፕ ኦፍ 100 የሆኑ ዲስክ ላይክ ስትራክቸርስ ወይም ታይላኮይዶች ተደርድረው የሚሰጡት ነው። ኢን ዊች ላይት ዲፔንዳንት ስቴጅ ኦፍ ፎቶሲንቴሲስ ቴክስ ፕሌስ። እንግዲህ ከዚህ ሁሉ ዝባዝንኬ እችኛዋን ፖይንት ብትይዙ ራሱ በቂ ነው። ግራና ማለት የታይላኮይዶች ድርድር ድምር ውጤት ነው። ዋና ስራቸውም ላይት ዲፔንዳንት የሆነ ፎቶሲንቴሲስ የሚካሄድባቸው የሴል የሜዞፊል ፓርቶች ወይም የክሎሮፊል ፓርቶች ናቸው ማለት ነው። የክሎሮፕላስት ፓርቶች ናቸው። ሶ ዚስ ታይላኮይድስ ፎቶሲንቴቲክ ፒግመንት አላቸው which is called ክሎሮፊል አላቸው። ክሎሮፊል ፎቶሲንቴቲክ ፒግመንት ከለር የሚሰጥ ማለት ነው። ክሎሮፊል አይደል? ላይክ ቆዳችን ላይ ያለ ከለር አለ፣ ደማችን ቀይ እንዲሆን የሚያደርግ ሄሞግሎቢን አለ። ልክ እንደዛ ሁሉ ክሎሮፊል ፕላንቶች ላይ የሚገኝ ነው ማለት ነው። ስለዚህ ክሎሮፕላስት ምንድናቸው? ከሜዞፊል ውስጥ ላይ ያሉ ኦርጋኖች ናቸው ማለት ነው። ይችን ቅርጽ በደንብ እዩዋት ደግማችሁ፣ ከዛ ሁሉ ነገር ግልጽ ይሆንላችኋል ማለት ነው። ፎቶሲንቴሲስ ፒግመንትስ የሚባል አለ። ለፎቶሲንቴሲስ በጣም ወሳኝ የሆኑ ቅጠሎችን ከለራቸውን እንዴት እንደምናቅ ለማየት ነው። ፎቶሲንቴሲስ ፒግመንትስ ልክ ሰው ላይ ስኪን ፒግመንት፣ ብለድ ፒግመንት እንደምንለው፣ ሄር ፒግመንት እንደምንለው ፎቶሲንቴቲክ ፒግመንትስ የሚባሉ አሉ። ስለነሱ ደግሞ ስኪን ምንድነው ፒግመንትስ? ሶ ፎቶሲንቴቲክ ሴልስ ኮንቴን ስፔሻል ፒግመንትስ ዛት አብዞርብ ላይት ኢነርጂ አይደል? ላይት ስፔክትረም የሚባለው ከላይ የሚመጡ ከለሮች አሉ አይደል? ከፀሐይ እሱ ላይ የሚመጣውን ላይት አብዞርብ ያደርጋሉ ማለት ነው። ለምሳሌ ቀይ ይሁን ብራውን ይሁን ብሉ ይሁን ሬድ ይሁን ብሉሽ ሁሉን ከለር ምንድነው የሚያደርጉት? አብዞርብ ያደርጋሉ ማለት ነው አይደል? ሶ ዲፈረንት ፒግመንትስ ሪስፖንድ ቱ ዲፈረንት ዌቭሌንግዝ ኦፍ ቪዚብል ላይት አይደል? የሚመጣው ዌቭሌንግዙን ሪስፖንድ የሚያደርጉበት ወይ ይለያያል ማለት ነው። ፒግመንትስ አር ኬሚካል ኮምፓውንድስ which reflect only certain wavelengths of the visible light ማለት ነው። ፒግመንት ማለት ሰውነታችን ላይ ያሉ ነገር ወይም ደግሞ ከቅጠሉ ክፍል ላይ ያሉ ማይክሮ የሆኑ ኬሚካል ኮምፓውንድስ ናቸው። ፒግመንትስ ኬሚካል ኮምፓውንድስ ምንድነው ስራቸው?
በዋነኝነት የመጣውን ዌቭሌንግዝ ኦፍ ላይት የዛን የብርሃን ዌቭሌንግዝ ወይ አብዞርብ ያደርጋሉ ወይ ሪፍሌክት ያደርጋሉ ማለት ነው። ዋና ስራቸው ይሄ ነው። ለዛ ነው እንግዲህ ዚስ ሜክስ ዘም አፒር ከለርፉል። አሁን እጽዋቶች እንዲያማምሩ የሚያደርጋቸው ምንድነው? ነጭ አበባ ከሆነ ከላይት የመጣውን ኢነርጂ ነጩን ሪፍሌክት ሲያደርጉ ነው አይደል? ቀይ አበባ ከሆነ ደግሞ ቀይ ከለር ሪፍሌክት ያደርጋሉ ማለት ነው አይደለም? የሚያምር የሆነ ብራውን ከሆነ ብራውን ከለር ሪፍሌክት ያደርጋሉ ማለት ነው። እነዚያ ዌቭሌንግዝ የመጣውን ዌቭሌንግዝ ሪፍሌክት ሲያደርጉ ዛት ኢዝ ኮልድ ፒግመንትስ ይባላሉ። ከለር ማለት ነው። ሲምፕሊ ከለር እንደማለት ነው። አንድ እጽዋት እንግዲህ ቀይ ከለር ነው ካልን ቀይ ቀለም ያንጸባርቃል፣ ሪፍሌክት ያደርጋል ማለት ነው። ነጭ ከለር ከሆነ የአበባ ነጭ ነገርን ሪፍሌክት ያደርጋል። ነጭ ዌቭሌንግዝ ነጭ ላይት ዌቭሌንግዝን ሪፍሌክት የሚያደርግ ፒግመንት አለው ማለት ነው። ስለዚህ ሲምፕሊ ያ ነው ፒግመንት ሲባል። ፍላወርስ ኮለርስ ኢቨን አኒማል ስኪን ኮንቴን ፒግመንትስ ዊች ጊቭ ዘም ዜር ፓርቲኩላር ከለርስ ማለት ነው። ስለዚህ እጽዋቱም እንስሳቱም በአይን የሚታይ ነገር በሙሉ በአይናችን ልናይ የምንችለው ነገር በሙሉ ሪፍሌክት የተደረገ ከለር ነው። በዛ ውስጥ ላይ ያሉ ፒግመንቶች ሪፍሌክት ሲደረጉ ነው ማለት ነው። ሶ ሞር ኢምፖርታንት ዛን ዜር ሪፍሌክሽን ኦፍ ላይት ኢዝ ኤቢሊቲ ኦፍ ፒግመንትስ ቱ አብዞርብ ሰርቴን ዌቭሌንግዝስ። ያንን ላይት አብዞርብ አሁን ለምሳሌ ነጭ አበባ ብታዩ ያ ነጭ አበባ ነጩን ብቻ ሪፍሌክት አድርጎ ሌላ ላይቶችን ለምሳሌ ሰማያዊውን፣ ቀዩ ምናምን አብዞርብ አድርጎታል ማለት ነው። አብዞርብ ካደረገው ለእኛ ይታየንም፣ ሪፍሌክት ሲያደርገው ብቻ ነው የሚታየን። ሶ ቢኮዝ ዘ ኢንተራክት ዊዝ ላይት ቱ አብዞርብ ኦንሊ ሰርቴን ዌቭሌንግዝስ ፒግመንትስ አር ዩዝፉል ቱ ፕላንትስ ኤንድ አዘር ኦቶትሮፍስ ኦኬ ኢን ፕላንትስ አልጌ ሳይኖባክቴሪያ ፒግመንትስ አር ዘ ሚንስ ባይ ዊች ኤነርጂ ኦፍ ሰንላይት ኢዝ ካፕቸርድ ፎር ፎቶሲንቴሲስ ማለት ነው። በቃ የኤነርጂ ፎርም ነው ያ የላይት ዌቭሌንግዝ በዛ በፒግመንት ሪፍሌክት መደረጉን ወይም አብዞርብ መደረጉን ነው የሚያሳየን ማለት ነው። ሃውኤቨር ኢች ፒግመንት ሪያክትስ ዊዝ ኦንሊ ናሮ ሬንጅ ኦፍ ስፔክትረም ኦኬ ላይት ስፔክትረም ማለት ነው። ዜር ኢዝ ዩዥዋሊ ኤ ኒድ ቱ ፕሮዲውስ ሰቨራል ካይንድስ ኦፍ ፒግመንትስ ኢች ኦፍ ኤ ዲፍረንት ከለር to capture more solar energy. There are 3 basic classes of pigments ይላል in plants ላይ እንግዲህ 3 basic classes of pigments አሉ። አንደኛ ክሎሮፊልስ ናቸው። ክሎሮፊልስ የሚባሉት የመጀመሪያው ቤዚክ የሆኑ ፒግመንትስ ናቸው። ክሎሮፊልስ ምንድን ናቸው? ግሪንሽ ፒግመንት ናቸው። ግሪን ወይም አረንጓዴ ሆኖ የሚታዩ ነው፣ ወይም አረንጓዴን ሪፍሌክት የሚያደርጉ ማለት ነው ክሎሮፊልስ። ለዛ ነው እጽዋቶች በሙሉ አረንጓዴ ሆኖ የሚታዩን። እጽዋቶች ውስጥ ላይ ያለው ፒግመንት ምን ስለሆነ ግሪንሽ ፒግመንት ግሪን ከለርን ሪፍሌክት ስለሚያደርግ ሌላውን ሬዱን፣ ብሉውን፣ የሎውን ምናምን በሙሉ አብዞርብ ያደርጉና ግሪንን ሪፍሌክት ስለሚያደርጉ ነው ማለት ነው። which contain porphyrin ring. This ring has potential to gain or lose electrons easily whereby providing energizing electrons to other molecules. okay there are different types of chlorophyll አሉ። the most important one is chlorophyll A የሚባለው ነው። okay የተለያዩ ክሎሮፊሎች አሉ። most important የሚባለው chlorophyll A ነው። it is green pigment okay found in all plants algae cyanobacteria ከነዚህ ጋር ሁሉ ይገኛል ክሎሮፊል A የሚባለው ማለት ነው። ሁለተኛ ክሎሮፊል B ያለ ያው ጀስት ክላሲፊኬሽናቸው ነው፣ ትንሽ ልዩነት ነው የሚኖራቸው። ክሎሮፊል B ምንድነው? ክሎሮፊል B occurs only in green algae እና plants ላይ ይገኛል። ክሎሮፊል C ያለ ሶስተኛው which is found only in photosynthetic members of ክሮሚስታ እና ዳይኖፍላጀሌትስ የሚባሉት ጋር ይገኛል ማለት ነው። ሁለተኛው በጣም ቤዚክ የሆነው ፒግመንት ካሮቲኖይድስ ናቸው። ካሮቲኖይድስ ዩዥዋሊ ሬድ፣ ኦሬንጅ ኦር የሎ ፒግመንትስ እነዚህ ነው ሪፍሌክት የሚያደርጉት ካሮቲኖይድስ። ለምሳሌ ካሮት ራሱ ማለት ነው። ካሮት ራሱ ያንን የመሰለ ከለር እንዲኖረ ነው የሚያደርግ፣ ያን ነገር ሪፍሌክት ስለሚያደርግ ነው። ግን እንደ አጠቃላይ ካሮቲኖይድስ እነኝን 3 ከለሮችን ሪፍሌክት ያደርጋሉ፣ ሬድን፣ ኦሬንጅን እና የሎውን ማለት ነው። they include familiar compound carotene which gives carrot ዜል ከለር ማለት ነው። ያው ካሮትን የምናየውን ከለር የሚሰጠን ለዛ ነው። ካሮቲኖይድስ cannot transfer sunlight energy directly to the photosynthetic pathway ማለት ነው። እነዚህ ካሮቲኖይድ ፒግመንት የሚባሉት ቀጥታ ወደ ፎቶሲንቴሲስ ኢነርጂን አያስተላልፉም፣ ኢንዳይሬክትሊ ነው። but they pass their absorbed energy አብዞርብ ያደረጉትን ኢነርጂ ወደ ክሎሮፊል ትራንስፈር ያደርጋሉ ማለት ነው። ወደ ክሎሮፊል ትራንስፈር ያደርጋሉ። በዛም ምክንያት ምን ይባላሉ? አክሰሰሪ ፒግመንትስ ይባላሉ። ካሮቲኖይዶች እንደ ክሎሮፊል ዳይሬክት ፒግመንቶች አይደሉም፣ አክሰሰሪ ፒግመንትስ ይባላሉ። ምክንያቱም አብዞርብ ያደረጉትን ኢነርጂ ነው ትራንስፈር የሚያደርጉት እንጂ ዳይሬክትሊ የመጣውን ኢነርጂ ስለማያደርጉ ማለት ነው። ሌላ ፋይኮቢንስ የሚባሉ አሉ፣ ዋተር ሶሉብል ፒግመንትስ therefore found in the cytoplasm or the stroma of the chloroplast. they occur only in cyanobacteria እና ሮዶፋይታ ላይ የሚገኙ እንደዚህ አይነት ፒግመንቶችም አሉ። ስፔክትረሞችን ነው እስኪ አብዞርፕሽን ኦፍ ዘ ስፔክትረም ኦፍ ፎቶሲንቴቲክ ፒግመንትስ አን አብዞርፕሽን ስፔክትረም ኢዝ ኤ ግራፍ ዛት ሾውስ አብዞርፕሽን ፍሮም
ስፔክትሮፎቶሜትር ይላል የአብዞርፕሽን ሜጀር የሚያደርግልን ነው የሚሆነው። shows absorption at wavelengths of ከ400 እስከ 700 ናኖሜትር by 3 pigments የሶስቱን ፒግመንት እስኪ አብዞርፕሽኑን እንይ። ክሎሮፊል አለ የመጀመሪያ ክሎሮፊል ኤ ቢ ክሎሮፊል ኤ ኤንድ ቢ ሶ ኤንድ ካሮቲኖይድስ ማለት ነው። እነኚህ ሶስቱን እናያለን ክሎሮፊል ኤ ክሎሮፊል ቢ እና ካሮቲኖይድስ። ክሎሮፊል ኤ የሚባለው ምን አብዞርብ ያደርጋል? አብዞርብስ ቫዮሌት ብሉ እና ሬዲሽ ኦሬንጅ ሬድ ዌቭሌንግዝ እነዚህን አብዞርብ አድርጎ ወደ ውስጥ መያዝ ይችላል ማለት ነው። ክሎሮፊል ቢ ምን አብዞርብ ያደርጋል? ሞስትሊ ብሉ እና የሎው ላይት የሆኑ ነገሮችን አብዞርብ ያደርጋሉ። ሶ ሁለቱም በጋራ ደግሞ ክሎሮፊል ኤ እና ክሎሮፊል ቢ አብዞርብ ዘ ላይት ኦፍ አዘር ዌቭሌንግዝስ እነዚህ ከዚህ ከተጠቀስናቸው ውጭም ሌላ ዌቭሌንግዞችን ለስ ኢንተንሲቲ በትንሹም ቢሆን አብዞርብ ያደርጋሉ። ግን ሁለቱንም አንድ የሚያደርጋቸው ክሎሮፊሎች ምንድነው? ነን ኦፍ ዘም አብዞርብ ግሪንን በፍጹም አብዞርብ አያደርጉም። ስለዚህ ሁሌም አረንጓዴ ሆኖ ይታዩናል ማለት ነው። ኦልዌይስ አረንጓዴ ሆኖ ይታዩናል። ስለዚህ ነን ኦፍ ዘም ክሎሮፊል ኤም ቢም ግሪንን አብዞርብ አያደርጉም ማለት ነው። so that the leaf look green because light is reflected to our eye instead of being absorbed by the leaf ማለት ነው። ለዛ ነው እጽዋቶች በሙሉ እንደዛ መስሎ የሚታዩን ማለት ነው። ሶ ካሮቲኖይዶች አሉ። ካሮቲኖይድስ አር ምንድነው እነዚህ የሚያደርጉት? they absorb blue green የሚሆነውን ላይት አብዞርብ ያደርጋሉ። ብሉ ግሪን አብዞርብ ያደርጋሉ ማለት ነው። ሶ እነዚህ ካሮቲኖይዶች ምን ብለናል ቅድም? ኢንዳይሬክትሊ ነው ትራንስፈር የሚያደርጉት ብለናል። ሶ ኦንሊ አብዞርብድ ላይት ላርጅሊ ብሉድ እና ሬድ ዩዝፉል ኢን ዘ ፎቶሲንተሲስ ማለት ነው። በዚህ በፎቶሲንተሲስ ኢምፖርታንት የሚሆኑት እነዚህ ናቸው። እዚህ ጋር ግራፉን ያሳየናል። አብዞርፕሽን ኦፍ ስፔክትረም ኦፍ ክሎሮፊል ኤ ክሎሮፊል ቢ እና ካሮቲኖይዶችን ነው የሚያሳየው። እዚህ ጋር በዚህ በኩል አማውንት ኦፍ ላይት አብዞርብድ ነው የሚያሳየን አብዞርብ የተደረገው የላይት ብዛት ዘን ወደዚህ ጋር ደግሞ ዌቭሌንግዙን ነው የሚያሳየን ማለት ነው። ክሎሮፊል ኤን በምናይበት ሰዓት እንደምታዩት እነዚህ ከለሮች አብዞርብ ያደርጋል። አረንጓዴ ደግሞ ሪፍሌክት ይደረጋል ማለት ነው። ክሎሮፊል ቢ እንደዚሁ አብዞርብ ያደርጋል። ይሄን ያክሉን ሪፍሌክት ያደርጋል። ካሮቲኖይዶች እንደምታዩቸው የለው የሆነ ነገር ሪፍሌክት ያደርጋሉ። ሌሎችን ደግሞ አብዞርብ ያደርጋሉ ማለት ነው። እነዚህ የላይት ዌቭሌንግዞችን ለማሳየት ነው የተጠቀምናቸው። ቪዲዮአችን በጣም እየረዘመ ነው። እንግዲህ ላይት ዲፔንዳንት ላይት ኢንዲፔንዳንት ሪአክሽኖች ምን ይመስላል የሚለውን በቀጣይ ፓርት ብናይ የተሻለ ይመስለኛል። እንደፈጠንኩባችሁ ምናምን አላቅም። እንግዲህ አስተያየታችሁን በኮሜንት ጻፉልኝ። በዛሬ ክላሳችን ላይ እንደ ኢነርጂ ትራንስፎርሜሽን ስለ ፎቶሲንተሲስ ሜታቦሊዝም እንደ ኢንትሮዳክሽን አይተናል። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ለቻናል አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ለጓደኞቻችሁም ሼር አድርጉላቸው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ መልካም ጥናት ይሁንላችሁ። Bye bye. Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.